ተዋናይን ባህሪን ከደለ በኮ ሚዲያ ሰብስክራይብ በማድረግ የተለያዩ ፊልሞችን ማግኘት ትችላላችሁ። በቅርቡ ደግሞ አዲስ ለየት ያለ ፊልም ይዘላችሁ ሰብስክራይብ አንተ ሳሚ ሳሚ አንተ ሳሚ አንተ ምን ነው ትርብሽ ልተኛበት? ወዴት አባ ነው የምተኛው? ተነስ እባክህ፣ ሰዓቱ ረፍዷል። ያው ቀሰቀስኩ አይደል እንዴ?
በጧት አለመቅሰስ ያለብን ታውቃለህ። ዛሬ አዲስ ስራ የምጀምርበት ቀን ነው። ከዛ ላይ አንተ ሲከፋከብ ቆጭ ወገቤ ታች ደርቋል። ዳባሩ ደስ ይላል እንዴ? በጣም ምንድን ነው የምታወራው? ይኸውልህ አሁን እዚህ ቁጭ ለመለፍለፉ ነው የሚሻለው? ልብስህን ቀይረህ ወይንስ እስከ መስሪያ ቤት ባደርስህ? ተነስ በለ። አንተ ከኔ ጋር ትሄዳለህ። አንተ ደግሞ ልጅቷን በአይነ ቁራኛ ተከታተላት። እሺ? ሰላም አንቺ ነሽ? ገቢ ሰላም ገቢ። እንኳን ደህና መጣሽ። እንግዲህ ያሰብሽበት ቦታ አድራሽሽ እንቁ እባላለሁ። ከፈለግሽ አንቺ ግን ዳይመንድ እያልሽ መጥራት ትችያለሽ። የፈለግሽበት ቦታ በሳቅና በደስታ እያንኮታኮትኩ አደርስሻለሁ። ያው አፕሊኬሽንሽ ላይ መዳረሻውን አልጻፍሽም። የት እንሂድ? ወደ ገርጂ። ናይስ ገርጂ በጣም ደስ የሚለኝ ነገር ነው። አፍታም እንደዚህ አይነት ፎቅ ይሰራል። እኔን ከራተታለሁ። ለእኔ ስራ አጣ አንጻ በጅምር ያቆመ ወይኔ በጧት ወጥስ እያልኩ ከስራ አስባረከኝ አይደለ እንዴ? ጭራሽ ደግሞ እኔን ልትወቅሰኝ ነው? እኔ አይደል እንዴ ቀሰቀስኩት? በልበል በእናትህ አታካብድ። ደግሞ ያለ ነው አይደል እንዴ? ነገም ሌላ ቀን እኮ ነው አይደል እንዴ? በቃ ሌላ ስራ ደግሞ ትፈልጋለህ? ሌላ ስራ? ይሄን ስራ ስለማግኘት 4 ወር ተከታተልኩት። ሌላ ስራ ደግሞ እስከማገኝ ስንት ወር የምንከታተለው አስበዋል? በቃ ተው በእናትህ ነገሩን እንዳለ ቀለል አድርገው። ዛሬ ከነገ የሸቃቀልኳት ነች። እችን ያዝና ወደ ቤት ገባ ብለህ ኩክ አድርገህ ለምሳ ትመጣለህ እንዴ ቤት? ኧረ ለምሳ እንኳን አልመጣም። ትንሽ ሸቀል አድርግና አራት ላይ እንገናኛለን። ይኸው እንዳለ ወሰድክብኝ። ጊዜ ባዶ ነው። ብዙ ተመልሼ መጥቼ አሁን አንተ ሸክሙኛለሁ። እንግዲህ አንተ ሳሚ፣ በእኔ እናንተ መሀል እንደዚህ የሚባል ነገር የለም። በእኔ እናንተ መሀል ውለታ መቁጠር የለም። ይሄን ስንቴ ነው የምነግርህ? እሺ በቃ ይቅርታ። ኧረ በቃ አሁን ውረድ እባክህ። ስማ ይኸውልህ ደግሞ ፍርፍር እንዳትሰራ። እሺ በቃ ወረዳው። እህቴ ግን ደህና ነሽ? እኔ ደህና ነኝ። እዚህ ምድር ላይ ግን ፈጣሪ ምን በድለ ነው ስቃይ ውስጥ የሚከተን? መቼ ነው እስ የሚያልቀው? አላውቅም እህቴ። የሆነ ነገር ማድረግ አለብሽ እህቴ። ቀስ ብሎ ማውራት አይቻልም። አረ በፈጠረ ነፃነታችን ስጠን። እንደማሰጣት ማለሽ
አምጣው በእናትህ በልተን እንተኛበት። ፍርፍር ይኸው እንጂ በላ አድርጋት። አንተ ልጅ ቆይ ግን ያለ ፍርፍር ሌላ ምግብ መስራት አትችልም እንዴ? ብቻ ያማረኩ እንዳትለኝ። አዋ እንዴ እንጀራ የተሰራው ለፍርፍር እስኪመስል ድረስ በየቀኑ ፍርፍር። ይኸውልህ ወንድሜ እንጀራ ቦት ከምትበላ እንጀራ ፍርፍር ይሻላል። በዛ ላይ የሚያስከረቱ ሙያ አለኝ። ወይኔ ይሄ ደግሞ ምንድነው ከለሩ? አበላ ኧረ በእናትህ አሁን ይሄ ከለሩ ምንድነው? እስኪ እናውራ እህቴ። ምን እናውራ? ስለምንወዳቸው ነገሮች፣ ስለ ልጅነታችን ህልሞች። ታስታውሻለሽ? ሰዎችን ለመርዳት እናስብ ነበረ። አረጋውያንን፣ የአይምሮ ህሙማንን፣ ሰዎችን ሁሉ ሰብስበን እናኖራለን እንል ነበር። አዎ ልክ ነሽ እህቴ። እንዲሁም እኮ መፈክር ነበረን። ሰውን ለመርዳት ሰው መሆን በቂ ነው እንል ነበረ። አቶ ደስታን ታስታውሻቸዋለሽ? እኛ አረጋዊ ሰውዬ። አዎ ግን ከኛ ቤት ጀርባ 3ኛው ቤት ምንድን ነው? በቃ በራሮ ይመስል ክችን ምን ትሰራለች? አስወጣት። ቀበረኝ በእናትህ ጉድጉዱን ኩል ዝም ይቀበራል እንዴ? ምን ሆነ ነው? እሺ እኛ መስሪያ ቤት ታውቀዋለህ እኮ እዚህ መኪና ኪራይ ምናምን። አዎ አንድ ደንበኛችን መኪና ፈልጎ ነበርና ሹፌሩ መኪናውን ይዞ ሄዶ ስልኩን በዛው አጠፋ። ኧረ እባክህ እና ታዲያ እኔ ምን ላድርግልህ? እና አንተ ከቨር እንድታደርግልኝ ነበር። እንደ ሳንቲሙስ ምናምን እሱ ምንም አያሳስብም፣ ሀገር በሚሰራበት ዋጋ ይከፈላል። እኔ ፍራንኩን ከተስማማን ችግር የለብኝም። ግን ቆይ ለስንት ቀን ነው? ሰውየው እስኪመጡ ብቻ ነው። የ2 ሳምንት ቅድሚያ ይከፈላል። ሰውየው ከመጡ አትመልስም፣ ካልመጡ ግን ትቀጥላለህ። እሺ ምን አገባኝ። ክፍለ ሀገር ምናምን ከሆነ ግን አልሄድም። መኪናዬ እንደምታያት ነች። ይኸውልህ ኧረ እዚሁ ነው። አንድ ሴት ቢሮ አድርሶ ወደ ቤት መመለስ። እንደዛ ከሆነ ስማ ከኛ ቤት ጀርባ 3ኛው ቤት
ሰውን ለመርዳት ሰው መሆን በቂ ነው። ሰውን ለመርዳት ሰው መሆን የተላኩሽ ግን አንተ ነህ? አዎ አርፍደሃል እኮ። ይቅርታ ብጤ ያው ትራፊክ ይቅርታዬን የተቀበልሽኝ አልመሰለኝም። እሺ በቃ እንተዋወቅ። ዳይመንድ እባላለሁ። ስቀልድሽ ነው። እንቁ ነው ስሜ፣ እንቁ ስላሴ። ግን 5 ሳንቲም ሳይኖረኝ እንቁ እንዴት እባላለሁ ብዬ ነው በእንግሊዝኛ እንኳን ትንሽ ቀለል ካለ ዳይመንድ ያልኩት። ቀልዴ እንኳን ያሳቀሽ አልመሰለኝም። በቃ ታይበረ በቃ ያው መጫወት ምናምን ስለምወድ ነው። ካሁን በኋላ ግን አንድ ሳትወርድ ያለወራ። ይቅርታ ግን አንድ ጥያቄ ልጠይቅሽ። ሙዚቃ ልክፈት? ሻጅሪው ወንድሜ እንኳን ደስ አለ። እንኳን አብሮ ደስ አለን። ምንድነው ስራው ተገኘ እንዴ? ሳይቴን ተረከብኩ። በለው በጣም ደስ ይላል። ይሄንንማ በደንብ ፎ አድርገን ነው የምናከብረው። ቀላል እናከብረዋለን። ምን በቃ እሺ፣ በኋላ እደውልልሃለሁ። እሺ ወዴት እንሂድ እናት? ወየ ጓደኛዬ፣ አንተ ምን አባህ ሆነህ ስልክ ጆሮ ላይ ዘጋኸው? ኧረ እባክህ እዚህ ስንት ጉድ አለ በእናትህ። ደግሞ ምን ሆንክ? አይ በስልክ የሚወራ አይደለም፣ በአካል ስንገናኝ እናወራዋለን። እና ዛሬ ፏ ልንል ነው በለኛ። ምን የመሰለ ፍርፍር በላ። ምን አለ አሁን በጨርስበት። ኧረ በእናትህ ያንተ በዛ ማታ ያንተን ፍርፍር በልቼ ውሃ ስጋት አላድርም። እሺ በቃ እንደው ምን ይጋብዛለሁ፣ ችግር የለውም። አታስብ እባክህ፣ ለደሞዝ ከፍላለሁ። ለደሞዝ ከፍላለሁ እያልክ የወሰድከው እኮ አሰላው ራሱ 2 ህንጻ 3 ህንጻ ይኖረኝ ነበር። መሪ ጋር እየታገልኩኝ ደሃ ሆኜ ልቅርልህ።
እንደዛውኝ ምቀር ነው የሚመስል አይደል? ያው አንተ ባይኖር በእኔ ያልፍልሃል። ኧረ እባክህ ወረኛ። በልበልቻው በቃ ማታ እንገናኝ። እሺና ምንም ሳትል ወረደች። መጀመሪያውኑ እኮ እንደ ሰው ስታይ ነው አውርታኝ የምትሄደው። እቃ ታውቃለህ፣ እንደ እቃ ነው ያየች። ኧረ እንደውም እቃ ክብር አለው። እንደምን አየች ልበል። በቃ በጣም ነው የሚገርመው። የሀብታም ልጅ ናታ። የሀብታም ናት። ተባሳ አደገቻ። ሰውና እቃ መለየት አቃታት። አይ ኢትዮጵያ እንደዚህ ዝርቅ ያለ ህዝብ ቤት ይገኛል። የት? እኔማ ወስኛለሁ። በቃ ምን ወሰንክ ወንድሜ? ላቆመው ነው። ምኑን ነው የምታቆመው? አንተ ደግሞ ስራውን ነው የማቆመው። ምን ዘለ ሌላ ነገር ውስጥ እገባለሁ። በል አትግበጥ። ይህ ስራ ተቆምኩ እኔ ምን ሆናለሁ? ማለት እኛ ምን እንሆናለን? እና እንደ እብድ ብቻዬን እያወራሁ እንድነዳልህ ነው የምትፈልገው? ይኸውልህ እሷ እንደ ቃና አየችህ፣ አንተ ደግሞ እንደ ዳይመንድ ያት። ማን ስለሆነች ነው እንደ ዳይመንድ ማያት? ይኸውልህ እኔ ደግሞ ትዕግስቴን አውቀዋለሁ። አንድ የሆነ ነገር ትለኝና ትቧን ብዬላት በኋላ በዚህ እድሜ ከርቻሌ መግባት አልፈልግም። ይቀልዳል እንዴ? ግን ሳስበው የሆነ ደስ የማይል ነገር ውስጥ ያለች ይመስለኛል። እንዴት ማለት? ትጠጣለች፣ ትሰክራለች። የሆነ ቦታ ብቻዋን ማውራት ነው። ከኔ ጋር ስትሆን አታወራኝም። የሆነ ችግር ውስጥም አለች። ባይገርም ግን እንደዛም ሆና ዝምታዋ በጣም ደስ ይላል። ከለሯ ደስ ይላል። በቃ ምን ልበልህ? ኧረ በቃ በቃ። ይኸውልህ አንድ ነገር አዳምጠኝ። ተከሶ የተሻልክ ሰው መሆን አለብህ። እስቲ ንገረኛው፣ በምን ልሻልሽ? እሷ ዝም ስትል አንተ ደግሞ ጨዋታ ማብዛት። ጨዋታ ማብዛት ስታወራ አይደል እንዴ? ካወራችማ ታየኛለህ እንዴት እንደምንጫወት።
ሁሉ ሰብስበን እናኖራለን እንል ሰዎችን ሁሉ ሰብስበን እናኖራለን እንል ነበር። አቶ ደስታን ታስታውሻቸዋለሽ? እኛ አረጋዊ ሰውዬ ከኛ ቤት ጀርባ ሶስተኛው ቤት ይሄው እንግዲህ ምንም ባታናግሪኝም ደርሰናል። መልካም ቀን ይሁንልሽ። ወይ የማናገር ነገር ስላለ ወደ ቤት ግባ። ወደ ቤት ግባ። እንዴ እስካሁን ዝም ያልሽኝ በዚህ ልክሽኝ ነው? እሺ እና ገባህ? ገባለን እንዲያውም ቀጥ ብዬ ነው። ከዛ ሳሎን ቁጭ ብለን ተፋጠጥን። ከዛ የሆነ ጥያቄ ጠየቀችኝ። የሷ ጥያቄዎች እኮ እኔ የምለው ማን የቀጠረ እንትን ያው ጓደኛዬ ነው ስራ አለ ብሎ ይላከኝ። ዋናውን ሰውዬ ግን አላውቀውም። ጥሩ ብር ከፍላለሁ። የሆነ ስራ እንድትሰራልኝ እፈልጋለሁ። ማለት ከዚህ ውጪ ምን አይነት ስራ ነው? እኔ ከመንግስት ጋር የሚያነካካ ከሆነ ይቅርብኝ። አንድ ሴት መፈለግ ብቻ ነው። ሴት ማለት ምን አይነት ሴት ናት? ማን ናት? እህቴን? ችግር የለውም። እንደዛማ ከሆነ እህትሽ ከሆነ ችግር የለውም። ታዲያ የት ነው ያለችው? የት ናት? ማለት እዚህ ሀገር ናት? ነው እዚሁ ከተማ አዱ ገነት። እንዴ እንደዛ ከሆነማ ስራ ቀለለ በይኛ። አዱ ገነትን ከላይ እስከታች ነው ማቃት። አንድ ያረጋውያንና የአእምሮ ህመማን መርጃ ድርጅት ትፈልግልኛለህ? እንደዛ አይነት ድርጅቶች እኮ በጣም ብዙ ናቸው ከተማ ውስጥ ያሉት። ሰው ለመሆን ሰው መርዳት። በቃ ተይ እናት ተይ። ሰው ለመርዳት ሰው መሆን በቂ ነው ነው የሚለው መቄዶንያ ነው እሱማ። አዎ ከሱ ጀርባ ሶስተኛው ቤት ነገ እንሄዳለን። ሌላ ቤት? እናንተ ምን አልካት? ምን እላታለሁ? እሺ ነዋ። ስራ አይደለ እንዴት ትቀልዳለህ? እንዴ ወንድም። አቤት ፈገግ ስትል ግን እንዴት አባቷ እንደምታምር። አንዴ ፈገግ ብትል በጣም ነው የምታምር። መሳሪያ ሊፕስቲክ ይስመርልህ በቃ። ኧረ በእናትህ ምንም ላልተያዘ ነገር ይስመርልህ ይደልዝልህ ብላ
እንዴት አደርሽ? እሺ አሁን ወዴት ነው የምንሄደው? ወደ መስሪያ ቤት ነው ወደ ልንዳው? ወደ አዛውንቶች መርጃ። ቆይ እህትሽ ግን ማለቴ ምን ሆና ነው? እንዴ ቆይ ስለምሰራው ስራ ማወቅ የለብኝም? አትችልም። መጀመሪያ እስኪ ስራው ይለቅ። እሺ እንግዲህ ያው ደርሰናል። ኦኬ ነገር ወደ አጣራለሁ ይቻላል። በቃ መጣሽ። ይኸውልሽ እንግዲህ በሆነ ዘዴ አንዳንድ ነገሮች ለማጣራት ሞክሬያለሁ። ምን አገኘ? በቃ አንድ ጥበቃ ብቻ ነው ያላት። በዚህ ላይ ደግሞ አልፎ አልፎ እየመጣ በሯ ላይ የሚቆም አንድ መኪና አለ ብለውኛል። ለጊዜው ያለው መረጃ እሱ ነው። ራሱ ነው። እህቴ እዛ ነው የምትኖረው። ይሄው ፎቶዋ። ኦኬ እሺ። እና አሁን ታዲያ ምን እናድርግ? ይመስለኛል ሰውየውን በሆነ መንገድ ከዛ ቤት ማስወጣት አለብን። እንደሱ ነው የሚሻለው። ግን በምን አይነት መንገድ? በቃ ጥበቃው ከዛ ቦታ ላይ ለተወሰነ ደቂቃ እንዲርቅ ማድረግ ነው። ካልሆነ ደግሞ ራሱን የሚስትበት የሆነ መንገድ አቤት ምን ፈልገህ ነው? በጣም ወዳትና መሳሳላት የ4 ዓመት ልጅ አለችኝ እና ዛሬ ልደቷን እያከበረች ነው። ያው ጎረቤቱን እየዞርኩ መልካም ልደት በሉልኝ እያልኩኝ ኬክ እየሰጠው ነው።
አሪፍ ሰዓት ላይ ነው የመጣኸው። አመሰግናለሁ። ከቻልክ እንደውም በኋላ ብትመጣ በጣም ደስ ይለኛል። ትደግልህ። እሺ። አሜን አሜን። ትደግልህ። አሜን አሜን። በቃ ከቻልክ በኋላ ና። በል እሺ ተው። እህቴ ደህና ነሽ? ናፈቅሽኝ እኮ። እንዴት አገኘሽኝ? በሱ እርዳታ። ወይኔ በጣም አመሰግናለሁ። በቃ ልብሶቼን ላዘጋጅ። እንደሱም አይሆንም። ለምን እህቴ? ተረጋጊ። ይህንን አውሬ ሰውዬ መበቀል ይገባናል። የእኛን ህይወት ሲኦል ውስጥ እንደከተተው የእሱንም ያለውን ነገር ሁሉ ቀምተን መልሰን ሲኦል ውስጥ እንከተዋለን። እንዴት አድርገን ነው እንደዛ የምናደርገው? ቆይ ዋናው ነገር ያለሽበትን ማወቂ ነው አይደለ? የምትኖሪበትን ትንሽ ጊዜ እንድታገሽ ነው የምፈልገው። እሺ እባክሽ። እሺ አባታችንን ባንመልሰውም ግን ይሄንን አውሬ ብንበቀለው ደስ ይለኛል። አዎ እሱን እኮ ነው የምልሽ። ቆይ እኔ ምንም ያልገባኝ ነገር አለ። እህትሽን ማን ያገታት? ለምንድን ነው ያገታትስ? እናንተስ ማንን ነው የምትበቀሉት? ሁለታችን ከአባታችን ጋር ነበር የምንኖረው እና አባቴ ደግሞ ትልቅ የማዕድን ድርጅት አለው። ግርማ የሚባል ሰይጣን ወደ ህይወታችን ከመግባቱ በፊት። እሺ ቆይ ይሄ ግርማ የምትዩ ሰውዬ ከእናንተ ምን ፈልጎ ነው? ግርማ የአባቴ ታማኝ ሰራተኛ ነበረ። አባቴ ደግሞ ለስራ ወደ ውጭ ሲሄድ ሙሉ ውክልናውን ሰጥቶት ሄደ። እሱ ግን ቃሉን በልቶ ሙሉ ንብረቱን በስሙ አዙሮ ጠበቀው። አባቴም ከሄደበት ሲመለስ በድንጋጤ ህይወቱን አጣ። ታዲያ ንብረቱን እንዳለ ከወረሰ አሁን ከእናንተ ምንድን ነው የሚፈልገው? ግርማ ማለት ሰይጣን፣ አረመኔ፣ ሆዳም ነው። አልጠግባይ ግትር ነው። አሁን ደግሞ በሁለት ነገር እያስፈራራኝ ነው። አንደኛው በእህቴ ህይወት፣ ሁለተኛው ደግሞ አባቴ ሰጥቶኝ ያለፈው ብዙ ንብረት አለ። እሱን ደግሞ ከኔ መውሰድ ይፈልጋል። ንብረቱን ካላገኘ ደግሞ እህቴን የሆነ ነገር እንደሚያደርግብኝና እጁ ላይ ያለውን ቪዲዮ እንደሚለቅብኝ ነው የሚነግረኝ። ይሄው በገዛ እጄ የእሱ እስረኛ ሆኜ የእሱ የቆሻሻ ስሜት ማብረጃ ሆኛለሁ። እንዴ ቆይ አንቺ ምን አይነት ቪዲዮ ነው እንዴ እሱ ጋር ያለሽ? በጣም አስቀያሚ ቪዲዮ ነው። እሱን ከለቀቀብኝ ደግሞ ራሴን ነው ማጥፋት። ምን አይነት አውሬ ሰው ነው በእናትህ? በጣም እኔ ሰው በዚህ ደረጃ ሲዘግጥ በጣም ያስጠላኛል። ልጆቹን ስታያቸው እንዴት እንደሚያሳዝኑ። እና ምን ታደርግ አሰብክ ወንድሜ? ታያት ደግሞ ደስታ አርቋታል ሁላ። እኔማ ትንሽ ጊዜ ስጭኝ አልኳት። ምን ታደርግ አሰብክ? ያው በቃ ላዝናናት ነው። ይሄ አሪፍ ሀሳብ ነው። እንደዚያ ይሻላል። ምን አይነት የተረገመ ሰው ነው።
ደርሰናል እንግዲህ። በጣም አመሰግናለሁ። ምንም አይደለም። እኔ ምልሽ ብሌን፣ ሰሞኑን ያው ደስታሽ እንድታጣጥሚ ብዬ ነው ዝም ያልኩሽ። ግን ስለ ሰውየው በጣም ማሰብ አለብን። ሳይመጣ የሆነ ነገር ላይ መድረስ አለብን። ምን ማድረግ እንችላለን? በቃ የሆነ ነገር ብቻ ተነጋግረን የሆነ ነገር ላይ መድረስ አለብን። እንዴ ተመልሰሽ ወደዛ ባርነትማ አገቢም። ቆይ መቼ ነው የሚመጣው? አላውቅም። በቃ ሳይመጣ የሆነ ፕላን አውጥተን አንድ ነገር ላይ እንደርሳለን። እሺ እሺ፣ አይዞሽ። በቃ ደክሞሽ ነው ያልሽው። ገብተሽ ደግሞ አረፍ በይ። እሺ ቻው። እንኳን ደህና መጣሽ። አዎ ድንገት ከተፍ አልኩኝ አይደለም? ይኸውልሽ የኔ ውድ፣ ሁሉም ነገር ይስተካከላል። እሺ ሀብታችንም በጥፍ ያድጋል። እንዴት? ዝርዝሩን ቀስ ብዬ እነግርሻለሁ። አውቃለሁ ነፃነትሽን እንደነጠቅኩሽ አውቃለሁ። አሁን ግን በብዙ መልስልሻለሁ። ውድ ውድ የሆነ ነፃነት ሰጥሻለሁ። አዎ በጣም ውድ የሆነ ሆቴል ልከፍትልሽ እችላለሁ። ወይም ደግሞ ከተማ ውስጥ ከሚገኙ ወይም ውድ ከሚባሉ ናይት ክለቦች የተለየ ቆንጆ ናይት ክለብ ልከፍትልሽ እችላለሁ። ምናልባትም ደግሞ እኮ እህትሽን ሆቴል ውስጥ ማስቀመጥ ትችያለሽ። እውነት? አዎ ራት በልተን ስንመለስ እህትሽን እቤት ታገኛታለሽ። እውነትህን ነው? አዎ ከዛ በፊት ግን ከአንቺ አንድ ነገር ይጠበቃል። ምን ላድርግ? ቆንጆ ሆነሽ ከኔ ጋር እራት መብላት። ምን ሆነ ነው? መናገር ካለ በአሁኑ ንገራት። ሰውየው ከመጣ በድጋሚ ባታያትስ? ምን ማረጋገጫ አለ? አንተ ደግሞ እስቲ አታሟርት። ማማረት አይደለም። ልጅቷ ለዘመናት ባሪያ ኖራት። አሁን ምን አዲስ ነገር አለበት ትለወጣለች? ምንም። ቆይ እንዴት በዚህ ጊዜ ሄጄ እወድሻለሁ እላታለሁ? ለዚች ስል ብቻ የቀረብኳት አይመስላትም? ለዚህ ብለህ ባትቀርባትም ወዳታል። እሺ የሆነ ሆነና ስጠይቃት እምቢ ብትለኝስ? ያ እንደማይሆን እርግጠኛ ነኝ። አንተ ብቻ ሄደህ ደፍረህ ንገራት። ይዘን አንተ ቀልድ ምን አለብህ? ምን ነው ጥበቃዎችን አላየኋቸውም? አዎ እባክሽ፣ ምን እነሱማ የሄድንበት ሀገር ከዱኝ። ምን ነው ችግር አለ? አይ እህቴ ጋ የላካችሁ መስሎኝ። አይ ምን እህትሽማ እኮ እቤት እንደገባች አሁን ቴክስት አድርጋ ነገረችኝ። ስለዚህ አሁን ከዚህ ስንሄድ እቤት ታገኛታለሽ። እውነትህን ነው? አዎ ሄሎ እሺ፣ በጣም ጥሩ። ምን ነው የሰማው መጥፎ ዜና አለ እንዴ?
ብለሽ አድምጪኝ እሺ? አንድ ዕቃ ሰጥሻለሁ። እስከ ተነገ ወዲያ ድረስ በጥንቃቄ ታስቀምጪልኛለሽ። አንዲት ስህተት እሰራለሁ ብትይ በእህትሽ ሕይወት ላይ እንደፈረድሽ ትቆጥረዋለሽ። እሺ? ምንም አይነት ስህተት እንዳይፈጠር። ተሻግረው ወጥተው ቤቱን እኮ አንድ ባንድ ነው የፈተሹት። ምንም የቀራችሁ ነገር እኮ የለም። ተያቸው፣ ተነቃቅተናል። እንደዚህማ በዋዛ ህይወቴን ሊነጥቁኝ አይችሉም። በፍጹም። እህቴ ሴት አለች። ለቦርሳ አናመለክትም እንዴ? እንደዛማ አይሆንም። እህቴስ? ፋይሉስ? ቆይ ምን አይነት ዕቃ ቢሆን ነው እንዴ ይህን ያህል የሚፈራው ይዤው ካልሸሸው የሚለው? እንዴ? ይሄ እኮ ዳይመንድ እኮ ነው። ምን ዳይመንድ? አይ ብሌንን ማመላለሳት ሹፌር ነበርኩኝ። ብሌን የለችም እንዴ? አንተ ነበርክ እንዴ የምታመላለሳት? አዎ አንዴ 15 ቀን ከፍላኝ በቃ እሷን ሳመላለስ ነበር። ዛሬ 12ኛው ቀን ነው። ለዛ ነበር የመጣሁት። ግን ከሌለች ችግር የለውም። አይ ችግር የለም። ከአሁን በኋላ ደግሞ እኔን ታመላልሰኛለህ። መጣሁ። 2 ደቂቃ። ሄሎ፣ ግርማ ነኝ። አቶ ግርማ እንዴት ነው? ሰላም ነው? ቶይ በሰላም መጡ? አዎ በሰላም መጥቻለሁ። ስለሰጠኝ ሹፌር አንዳንድ ነገሮች ጠይቀህ ነበረ። ምን ነበር ጋሼ? ምን ልመልስልዎት? እንዴት ነው ባህሪው? ጥሩ ነው? ውይ ወርቅ ተሰጥቶ ቢያይ አፍሶ ያስገባል እንጂ እንደዚህ ንክች አያደርግም። እንዴት
ታማኝነቱስ ቢሉ ትህትናውስ ቢሉ አሪፍ ልጅ ነው። እኔ እሱን ከምጠረጥር ራሴን ብጠረጥር ይሻለኛል። ሄሎ ሄሎ ሄሎ። አይ አፍታም የሚፈልገውን ብቻ ነው መርጦ የሳበው። እሺ ማነው ስምህ? እንቁ ስላሴ ነው ስሜ። ያው ግን ሰዎች ዳይመንድ ነው የሚሉኝ። አዎ እንቁ ስላሴ ዳይመንድ ጥሩ ስም ነው። አመሰግናለሁ ጋሽ። እንግዲህ ያው እኔ አንድ ስራ እየሰራሁ ነው። ታማኝ ሰው ፈልጋለሁ። ስራው ደግሞ በዚህ 2 ቀን ያልቃል። ስለዚህ አንተ ታማኝ ሆነህ እኔን ካገለገልከኝ ጠቀም ያለ ገንዘብ እከፍላለሁ። እሺ? ኧረ ጋሼ እንደዚህ አይነት ጉዳይ እንኳን ምንም እንዳያሳስቡት። እኔ በጣም ታማኝ ሰው ነኝ። ታምኜ ነው የምሰራበት። ምንም አያሳስበው። እንግዲህ አሁን ደግሞ ዞር ዞር እያልን አንዳንድ ቦታዎችን እናያለን። እሺ? እሺ እሺ ጋሼ እሺ እሺ። እንዳይፈነዳብን ይላል ወይ? ይቅርታ ጋሼ። የሚገርሞት እናትና አባታችን ከሞቱ በኋላ በስስት ያሳደግኳት እህቴ ናት። እና ያው ብሌን ነው የምላት። ለዛ ነው ማን ብሌን ነው የምላት። ለዛ ነው እንደ ብሌኒ ነው ማያት፣ እንደ አይን ብሌኒ። በኋላ እደውልላታለሁ ጋሼ፣ በኋላ እደውልላታለሁ። እሺ እሺ ጋሼ። እንደዚህ ማንም እንዳልተከተለ እርግጠኛ ነህ? ምንም አትጠራጠር። ማንም እንዳልተከተለኝ እርግጠኛ ነኝ። በጣም ጥሩ። ዛሬ ማታ ቤት አትደር። እቃው ከማን ጋር ነው? እቃው አስተማማኝ እጅ ላይ ነው ያለው። አንተ ጨረስክልኝ?
አንተ ጋር ስላለው ዕቃ ነግሬዋለሁ። በጣም ጓጉቷል። ግን አንድ ነገር ማወቅ አለ። ምን? ሰውየው ዳይመንድን አሽትቶ ነው የሚያውቅ። ብዙ ሰዎች ሊያጭበረብሩት ሞክረው ጎልጎል ነው የሚለው። ምን እያልክ ነው? አብረን ያመጣነውን ዕቃ እየተጠራጠርከኝ ነው? የተጠራጠርኩ አይደለም፣ እውነተኛ ታሪክ ነው የነገርኩህ። እሱ አያሳስብህ። ለማንኛውም ስንት ሰዓት ቀጠርክልኝ? አድራሻውን ቴክስት አድርጌለታለሁ። ምሳ ሰዓት ላይ ገንዘቡን ይዘህ ይጠብቀዋል። በጥንቃቄ ሄደህ በጥንቃቄ ገንዘብን ይዘህ ውጣ። እሱ አያሳስብህ። ወይኔ ደወለ። ተረጋጊ። አሁን አትጨናነቂ እሺ? ይኸውልሽ ነገ አንድ ሰው አንቺ ጋር ይመጣና ይዞሽ ይመጣል። እቃውን ይዘሽ ትሄጃለሽ። አልመጣም። ምን ለማለት ፈልገሽ ነው? አልመጣም። ሙሉ እድሜን ባሪያ አድርገኸኛል። የኔና የእህቴን ህይወት ሲኦል ውስጥ ከተሃል። አሁን ልብ ብለህ ስማኝ። እኔ ጋር ያለህ እቃ ምንም ይሁን ምንም አይመለከተኝም። እኔ የማውቀው ነገር ቢኖር ይሄ እቃ በጣም እንደሚያስፈልግ ብቻ ነው። እህቴና ፋይሉን እፈልጋለሁ። ከዛ ይሄ ምናምን እቃህን ወሰድልኝ። እሺ ተስማምቻለሁ። እኔ ጋር መጥተሽ እህትሽን መውሰድ ትችያለሽ፣ ግን ለዚህ ሁሉ ነገርሽ ዋጋሽን ትከፍያለሽ። ገባሽ? ደበቅ ያለ ቦታ ይመስለኝ። ደበቅ ያለው ቶሎ ሲሄደኝ አሰማም። ይሄ ማለት ዓለማችን ላይ በጣም የሚፈለግና ኮንጎስ የሚገኝ ልዩ ዳይመንድ ነው። በዛ ላይ ከ25 ሚሊዮን ብር ያወጣል። ከዚህ በላይ የኔና የእህቴ ህይወት በጣም ውድ ነው። ይኸውልሽ ብሌን፣ ይሄ በህይወት ዘመናችን የማይገኝ እድል ነው። እባክሽ ተረጋጊ፣ እንማከርበት። ምን? በእኔ ህይወት ላይ ነው የምትመካከርበት? በእህቴ ህይወት ላይ ነው የምትመካከርበት? እስኪ ንገረኝ፣ በምንድን ነው የምትመካከርበት? እኔ ከዚህ ባርነት ወጥቼ በሰላም ከእህቴ ጋር መኖር ነው የምፈልገው። ታደርጊዋለሽ ብሌኒ፣ ታደርጊዋለሽ። በቃ እንደውም ይሄ ጥሩ አጋጣሚ ነው። በአንቺ ህይወት እንደዛ ሲቀልድና ሲጫወት እንዳልነበር አሁን የምትጫወችበት ቀን ቅርብ። እንዴት? ይኸውልሽ እሱ የማዕድናት ባለሙያ ነው። ምንም አይነት ሚሊዮን ምክንያቶች ቢኖሩትም በቃ እሱ የሚለን እየተከተልን የእኛም ሀሳብ እያዋጣን በቅርቡ መቀመቅ ነው የምናወጣው። በቃ ተረጋጊያለሽ። እውነትን ነው? አዎ ተረጋጊ፣ ግድ የለሽም።
ነገር ነገ ያበቃል። እውነትህን ነው። ለምን ስሚ፣ እህትሽ በጣም መስመር እየረገጠች ነው። እሺ፣ ከዚህ በኋላ እሷን በህይወት የማቆይበት አንዳች ምክንያት የለኝም። እባክህ ይቅር በላት። የዋህነትም እኮ ይሆናል። የዋህም ጅልም እንዳትሆን እኮ ነው አይደል? ደጋግሜ የነገርኳት። እንኳን መጣ ስፈልግ ነበር። ቁጭ በል። ምን ነው በሰላም ነው የፈለጉኝ ጋሼ? በሰላም ነው። ዛሬ አንድ ግዳጅ አለብን። ግዳጅ? ምን ችግር አለው? ምንድን ነው? አንድ ሴት አለች፣ እሷን ታመጣልኛለህ። ችግር የለውማ። ታዲያ እንዴት እና የት ነው የማገኛት? ችግር የለም። እንዴት እንደምታገኛት እኔ እጠቁምሃለሁ። በዚህ ስልክ ቁጥር ትደውልና አግኛት። ችግር የለውም፣ ችግር የለውም። በቃ ልሂዳ እና ጨርሻለሁ። የሆነ ቦታ ባለበት ከዚህ በፊት ተገናኝተን ነበር። ከማን ጋር? አዎ ያው ሹፌር አይደለሁ፣ በየቦታው ስንጦዝ ነው የምውለው። ለዛ ይሆናላ። የሆነ ቦታማ ቃል በቃ ጋሼ ሄድኩኝ። አባ ስለዚህ መንገድ ካለብሽ ንገሪያት። እሺ፣ ከዚህ በኋላ ስለሰው ጉዳይ መነጋገር መጨቃጨቅ ነው። ውዳቂ አንቺ ነሽ ከኔ ጋር የምትደራደሪው? ቃል ገብተልኝ ነበር። እቃዬን አንቺ ቃልን አክብር። ቃልን ለምን ማታከብረው? እቃዬን አንቺ ቃልን አክብር። እቃዬን አንቺ ቃል ገብተልኛል። እቃዬን አንቺ እህትሽ አምጣት። እስከ 3 እቆጥራለሁ። እቃዬን ትሰጭኛለሽ ወይ እህትሽን ታጫለሽ? 1 ቃል ገብተልኛል። 2 እሺ 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 ቤት ንቅንቅ እንዳትይ። ንቅንቅ እላለሁ ብለሽ ብትሞክሪ
እጄ ላይ ምን እንዳለ ይታይሽ። ጋሼ የኔ ስራ ታዲያ ምንድን ነው? ያንተ ስራ እኔን ትከተለኛለህ። ከዚህ ቤት ንቅንቅ እንዳትሉ። ይኸውልህ እኔን ማንም ሰው ሲያታለኝ አልወድም። እሺ በቃ አሁን እኮ ሁሉም ነገር አለቀ አይደል እንዴ? ሁሉ ነገር ቢያበቃም ግን የሚቀር ነገር አለ። አንተም በዚህ ታማኝነት ከቀጠልክ ለታማኝነትህ ጠቀም ያለ ክፍያ ይከፈልሃል። እሺ ያዘዋል። ምንድነው ይሄ? ምን እያረክ ነው? የተነጋገርነው ነገር ነው። ምንድነው? ችግር አለ? እንዴት እንደዚህ ታደርጋለህ? እኔ እናንተ እኮ በጣም ብዙ ስራ የሰራ ሰዎች ነን። እና ምንድነው? የተፈጠረ ችግር አለ እንዴ? ምንድነው? ይሄ ማለት እኮ ተመሳስሎ የተሰራ አርቲፊሻል ዳይመንድ ነው። ለሳምፕል የሚሆን ነው። እና ምን ለማለት ነው? ባክ እንደዚህማ አንተ አትጫወትብኝም። እሺ እንደዚህ አትጫወትብኝም። ስማ መጀመሪያም ያገኘሁ ቀን በጣም እየተጠራጠርኩ ነበር፣ እየተከታተልኩህም ነበር። እኔ ደግሞ ምን አደረግኩኝ ጋሼ? ዝም በል። ሙና ችግር አለ እንዴ? እንቁም ነው ነ ከዳይመንዱ ጋር አብረው ይዞት ሂደዋል። ከኛ ጋር ሁሉ ሳያቃቀር መሰለኝ። ይሄ ወንድሜ አሁን የት እንደወሰደ ቦታውን ታውቁታላችሁ? አላውቅም። እልሃለሁ። በህይወት መኖር ከፈለክ ዳይመንዱን ይዘሽ ነይ ትላታለህ። እሺ? ኧረ እኔ ነገርኩህ እኮ የምን ዳይመንድ ነው የምታወራው? እኔ ስለምንም ዳይመንድ የማውቀው ነገር የለም። ወንድሜ ሹሮውን እየጠጣ በሰላም መኖር አትፈልግም? ያው ሄሎ ብሌን ደህና ነህ? አዎ እኔ በጣም ደህና ነኝ። ይኸውልሽ ብሌን ዳይመንዱን ለማንም እንዳትሰጪ፣ የአባትሽ ንብረት ነው። እሺ?
እህትሽን ብታገኛትም ወሬ ነጋሪሽና ቪዲዮዎች በእጄ ላይ ናቸው ያሉት። እንግዲህ ምርጫው አንቺ ነው። የሁላንተ ሰይጣን እሱ ምንም ነገር እንዳታረገው። የፈለግከውን ነገር በሙሉ ይዤ ልመጣለሁ። የት ነህ? አመሰግናለሁ። ትክክለኛ ውሳኔ በትክክለኛ ሰዓት። የት መሰለሽ ያለሁት? እኔ እንደማታበልጫ ቃለሁ። እሺ በላንተ ሴተኛ ሰይጣን። አንቺ ዳይመንድ አንቺ ምንም አይነት የቪዲዮ ማስረጃም ሆነ አንዲት ነገር የለህም። የህግ ባለሙያዎች ነን። በህገወጥ የማዕድን ዝውውርና በሰዎች ግድያ ወንጀል ተጠርጥረዋል። ስለዚህ ወደ ጣቢያ እንሄዳለን። Thank you.